ሰላም እንዴት ናችሁ ክቡራን ተመልካቾቼ? ዛሬም እንደተለመደው በሌላ ጠቃሚ የጤና ቪዲዮ ተገናኝተናል። በዛሬ ቪዲዮአችን ለ300 ለሚሆኑ በሽታዎች መድኃኒት የመሆን አቅም ስላለው ሞሪንጋ ወይም በተለምዶ ሽፈራው የተባለ ስለሚጠራው ዛፍና በውስጡ ስላሉ በጤናችን ላይ ከፍተኛ ተጽዕኖ የማምጣት አቅም ስላላቸው ንጥረ ነገሮችና ስኬታማ ውጤትን ለማግኘት የሚረዱ ሳይንሳዊ አጠቃቀም ዘዴዎችን እንመለከታለን። ከዛ በፊት ግን ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንዲሁም የቪዲዮ ለብዙዎች እንዲደርስ ላይክ እና ሼር በማድረግ ቪዲዮን እንድትጀምሩት በትህትና ጠይቃችኋለሁ። የሞሪንጋ ተክል በውስጡ ለጤናችን እጅግ ዘርፈ ብዙ የሆኑ ጥቅሞች አሉት። ከነዚህ ውስጥም የመጀመሪያው እጅግ ከፍተኛ የሆነ የንጥረ ነገር ክምችት ነው። ሽፈራው በምድር ላይ ካሉ እጽዋቶች ሁሉ እጅግ የተሟላ ንጥረ ነገሮችን ይዟል። ሳይንሳዊ በሆነ ንጽጽር ለማስቀመጥ ያህል የደረቀ ሽፈራ ዱቄት ከብርቱካን በ7 እጥፍ የሚበልጥ ቫይታሚን ሲ፣ ከካሮት በ10 እጥፍ የሚበልጥ ቫይታሚን ኤ፣ ከወተት በ17 እጥፍ የሚበልጥ ካልሲየም፣ ከእርጎ በ9 እጥፍ የሚበልጥ ፕሮቲን እንዲሁም ከሙዝ በ15 እጥፍ የሚበልጥ ፖታሺየም በውስጡ ይዟል። ይህ ማለት በትንሽ መጠን የሚወሰድ ሽፈራ የሰውነታችንን ዕለታዊ ንጥረ ነገር ፍላጎት በቀላሉ ማሟላት ይችላል ማለት ነው። በተለይ በአገራችን የተመጣጠነ ምግብ እጥረት ለሚታይባቸው ህፃናት፣ ለሚያጠቡ እናቶችና አቅም ለደከማቸው አረጋውያን እንደ ወሳኝ ማገገሚያ ምግብ ያገለግላል። በውስጡ የሚገኘው አይረን በቀይ የደም ሴል ምርት ላይ ከፍተኛ ሚና ስላለው የደም ማነስን ለመከላከልና ለማከም በሕክምና ባለሙያዎች እጅግ ይመከራል። ሰውነታችን የደከመ የዛለና በሽታ የመከላከል አቅሙ የወረደ ከሆነ ሞሪንጋ ሴሎቻችንን እንደገና በመጠገንና በማነቃቃት ጉልበትን መመለስ አስደናቂ የተፈጥሮ ኃይል አለው። ከሞሪንጋ ጥቅሞች ሁለተኛው ኃይለኛ የሰውነት ዝገት መከላከያና ጸረ ኢንፌክሽን ወይም ፖተንት አንቲኦክሲዳንትና አንቲኢንፍላማቶሪ። አብዛኛውን ጊዜ ለካንሰር፣ ለልብ ህመምና ለተለያዩ ስር የሰደዱ በሽታዎች እንደ ዋነኛው መንስኤ የሚጠቀሰው ኦክሲዳቲቭ ስትሬስ ወይም በሴሎቻችን ላይ የሚፈጠር ኦክሲዳቲቭ ዝገት ነው። ሞሪንጋ በውስጡ እንደ ኳርሲተንና ክሎሮጄኒክ አሲድ ያሉ እጅግ ኃይለኛ አንቲኦክሲዳንቶችን ይዟል። እነዚህ ውህዶች በሰውነታችን ውስጥ የሚፈጠሩ መርዛማ ፍሪ ራዲካልስን በማዳንና በማጥፋት ሴሎቻችንን እንዳይጎዱ ይከላከላል። ጥናቶች እንደሚያሳዩ ኳርሲተን የደም ግፊትን ለማስተካከል የሚረዳ ሲሆን፣ ክሎሮጄኒክ አሲድ ደግሞ በደም ውስጥ ያለውን የስኳር መጠን እንዲረጋጋ ያደርጋል። በተጨማሪም ሞሪንጋ በተፈጥሮው ጠንካራ የሆነ ጸረ ኢንፌክሽን ባህሪ አለው። በሰውነታችን ውስጥ የሚከሰቱ እብጠቶችን፣ የአርተራይተስ ወይም የመገጣጠሚያ ህመሞችንና የውስጥ ደዌዎችን በመቀነስ ረገድ ከተለያዩ ዘመናዊ የህመም ማስታገሻዎች ጋር የሚስተካከል አቅም እንዳለው ተረጋግጧል። ስለዚህ ሞሪንጋን አዘውትሮ መጠቀም ሰውነታችን ራሱን ከካንሰርና ከመሳሰሉ አደገኛ በሽታዎች ራሱን እንዲከላከል ያግዘዋል። ከሞሪንጋ ጥቅሞች ሶስተኛው ደግሞ የደም ስኳር መጠንና የዲያቤቲክስ ህመም መቆጣጠር ነው። የስኳር ህመም በዓለማችን ላይ በተለይ አሁን ላይ በፍጥነት እየተስፋፋ ያለ የጤና ጠንቅ ነው። ሽፈራው ደግሞ ለስኳር ህመምተኞች እንደ ተፈጥሯዊ መድኃኒት የማገልገል አቅም አለው። በውስጡ የሚገኙት አይዞቲዮሳይኔትስ የተባሉ ውህዶች የሰውነት ሴሎችን ለኢንሱሊን ያላቸውን ስሜት ወይም ምላሽ እንዲያሻሽሉ ይረዳል። አንድ ጥናት እንዳመለከተው በቀን 7 ግራም የሞሪንጋ ዱቄት ለ3 ወራት የወሰዱ ሴቶች የደም ስኳር መጠናቸው በ13.5% ቅናሽ አሳይቷል። በተለይ ታይፕ 2 የስኳር ህመም ላለባቸው ሰዎች ሞሪንጋ ከምግብ ጋር አቀላቅሎ መውሰድ በኩላሊትና በአይን ላይ የሚደርሰውን የስኳር ህመም ጉዳት ለመቀነስ ይረዳል። አራተኛው ጥቅም ደግሞ የኮሌስትሮል መጠንን መቀነስና የልብ ጤና መጠበቅ ነው። የልብ ህመም በዓለም ላይ ለሞት የሚዳርጉ በሽታዎች ዝርዝር ውስጥ ቀዳሚውን ስፍራ ይዛል። ለዚህ ደግሞ ዋነኛው ተጠያቂ በደም ቧንቧዎች ውስጥ የሚከማቹ መጥፎ ኮሌስትሮል ነው። ሳይንሳዊ ሙከራዎች እንደሚያረጋግጡ ሞሪንጋ የልብ ጤናን በመጠበቅ ረገድ የኮሌስትሮል መድኃኒቶች ጋር የሚቀራረብ ውጤት አለው። ሞሪንጋ በደም ውስጥ የሚገኘውን ኮሌስትሮል በመቀነስ የደም ቧንቧዎች እንዳይደፈኑና የደም ዝውውርን ጤናማ እንዲሆን ያደርጋል። በተጨማሪም የደም ግፊትን በማስተካከል ልብ ላይ የሚፈጠረውን ጫና ይቀንሳል። የሞሪንጋ ቅጠል በውስጡ የያዛቸው ፋይበሮች ስብን ከምግብ ውስጥ ሰብስቦ በማስወገድ ወደ ደም እንዳይቀላቀል የመከላከል አቅም አላቸው። ይህ ሂደት ልባችን በጤናማ ሁኔታ እንዲመታ ከማድረጉም በላይ ስትሮክና የልብ ድካምን ለመከላከል ወሳኝ ሚና ይጫወታል። በተለይ ዘይትና ቅባት የበዛባቸው ምግቦችን ለሚያዘወትሩ ሰዎች ሞሪንጋን እንደ ማርከሻ በመጠቀም በደም ቧንቧዎች ላይ የሚደርሰውን ጉዳት ለመቀነስ እጅግ ጠቃሚ እርምጃ ነው። ከሞሪንጋ ጥቅሞች አምስተኛው ደግሞ ለአእምሮ ጤናና የማስታወስ ችሎታን ማሻሻል ነው። ሞሪንጋ ለአካላዊ ጥንካሬ ብቻ ሳይሆን ለአእምሮ ጤናም ከፍተኛ ሚና አለው። በውስጡ የያዛቸው ከፍተኛ መጠን ያላቸው ቫይታሚን ኤ እና ቫይታሚን ሲ የአእምሮ ሴሎችን በኦክሲዴሽን ምክንያት እንዳይሞቱና እንዳይዳከሙ ይከላከላል።
ይህ ደግሞ እንደ አልዛይመር እና ዴሜንሻ ያሉ የመርሳት በሽታዎችን ለመከላከል ይረዳል። በተጨማሪም ሞሪንጋ የደስታ ሆርሞን የሆኑ ሴሮቶኒን እና ዶፓሚንን እንደሚያስተካክል በላቦራቶሪ ደረጃ ተረጋግጧል። ይህ ማለት ጭንቀትን፣ ድብርትንና የስነ ልቦና ጫናን በመቀነስ የተረጋጋና ደስተኛ ስሜት እንዲሰማን ያደርጋል። ትኩረት የመሰብሰብ ችግር ላለባቸው ሰዎች ወይም በአእምሮ ስራ ለተወጠሩ ተማሪዎችና ሰራተኞች ደግሞ ሞሪንጋ የአእምሮ ንቃትን በመጨመርና የማስታወስ ችሎታን ያጎለብታል። ከዚህም ባሻገር የአእምሮ እብጠትን ወይም ኒውሮ ኢንፍላሜሽን የመቀነስ አቅሙም አንጎላችን ለረጅም ዓመታት ጤናማ ሆኖ እንዲቆይ ያደርጋል። ታዲያ ጥቅሞቹን እስካሁን ካየን የሞሪንጋን ስኬታማ ውጤትን ለማየት መቼና እንዴት እንጠቀም? አጠቃቀሙም ሞሪንጋን በዱቄት መልክ፣ በሻይ መልክ እንዲሁም ደግሞ ቅጠሉን እንደ ጎመን በመቀቀል መጠቀም ይቻላል። ይሁን እንጂ የሞሪንጋ ቅጠል ለምግብነት ሲዘጋጅ ለረጅም ሰዓት መብሰል የለበትም፣ ምክንያቱም ሙቀቱ በውስጡ ያሉ ቫይታሚኖችን ሊያጠፋ ስለሚችል። ስለዚህ ከሞሪንጋ ስኬታማ ውጤትን ለማግኘት ትክክለኛው አጠቃቀም የሞሪንጋ ዱቄትን በሻይ ውስጥ በመጨመር መጠቀም ተመራጭ ነው። ሞሪንጋ ስትጠቀሙ ለመጀመሪያ ጊዜ ከሆነ ደግሞ በውስጡ ከፍተኛ ኃይል ስላለው የምትወስዱት የሞሪንጋ መጠን ከ2 ወይም ከ3 ግራም በላይ ከሆነ የሆድ መረበሽን ሊያስከትልባችሁ ይችላል። ስለዚህ ጀማሪ ከሆናችሁ 1 ወይም 2 ሻይ ማንኪያ ብቻ ብትጠቀሙ ይመከራል። ስትወስዱት ግን በባዶ ሆድ ላይ መሆን የለበትም። በመጀመሪያ ጥቂት ምግብ ከበላችሁ በኋላ የሞሪንጋ ዱቄትን የጨመራችሁበትን ፈሳሽ ወይም ሻይ በቀስታ ብትወስዱት ይመከራል። ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በቪዲዮ ላላችሁን ሀሳብና አስተያየት በኮሜንት ሳጥን ላይ አስቀምጡልኝ። ቀጣይ ቀን በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ።